ዮ ጋይስ አዶናይ ለምንድን ነው ለአክሱም ሙስሊሞች ድምጽ ያልሆነው? በእውነቱ አዶናይ ለአክሱም ሙስሊሞች ድምጽ መሆን ነበረበት? 100 ፕላስ አዎ ነበረበት። ነገር ግን አዶናይ ለአክሱም ሙስሊሞች ድምጽ አለመሆኑ ሙስሊም ጠል ያስብለዋል ወይ? ኩዌስችን ማርክ ነው። መልሳችሁን ለናንተ። እዚህ ጋር የግሌን ሀሳብ ለመናገር እሞክራለሁ። እንግዲህ አዶናይን ሁላችንም እንደምናውቀው እዚህ ሶሻል ሚዲያ ላይ የምናውቀው በጥሩ ጎን ነው። ከፖለቲካ ከሃይማኖት የጸዳ ኮንተንት ለሀገርም ለግለሰብም አጠቃላይ ለሰው ልጅ የሚጠቅም ኮንተንት ይዞ የመጣ ሰው የሚረዳ ግለሰብ ነው። አንድ ግለሰብ ከሰሞኑ እንግዲህ 6 ሚሊዮን ሞልቶ ገና ሴሌብሬት አድርጎ ሳይጨርስ በማግስቱ እንግዲህ ወደ 100,000 ፎሎወር ቀንሶ ተገኘ። ምክንያቱም አንፎሎ እናደርገው ቻሌንጅ ስለተጀመረ ማለት ነው። ለምን ድምፅ አልሆንክም በሚል ብዙ ጊዜ እኛ ኢትዮጵያውያን ብዙ የሰራናቸው ከዚህ በፊት የሰራናቸው 1000 ጥሩ ነገሮች ወይ መልካም ስራዎች እያሉ ምናልባት የሰው ልጅ ነው መልአክ አይደለም፣ ሊስት ይችላል፣ ሊሳሳት ይችላል። በአንዲት ጥፋት ደግሞ ከዚህ በፊት የሰራቸውን 1000 መልካም ነገሮችን በዜሮ ለማባዛት መሄድ ወይ ደግሞ ይህን ያለ ርቀት መሄዱ አስፈላጊ አይደለም ብዬ አስባለሁኝ። ምናልባትም ደግሞ ፖላይትሊ በሆነ መንገድ ለምን አልሆንክም ብሎ መጠየቁ ወይ ደግሞ ምላሽ እንዲሰጥ ማድረጉ አይቀልም ወይ? ኢቨን ኢፍ ለእምነቱ እንኳን ለኦርቶዶክስ ድምጽ የሆነው ከዘገየ ነው። እንደተናገረው እንደሆነ እንግዲህ በሲሪየስ የሆነ ጉዳይ ስላልመሰለው እና የራሴን ኤክስፐሪመንት አድርጌ ድምጽ ለመሆን እሞክራለሁ አለ። እንዳለው ማደረገ ልክ በዚሁ መንገድ ግን ለምንድን ነው ድምጽ ያልሆንከው ተብሎ ፖዘቲቭ በሆነ መንገድ ከመጠየቅ ይልቅ አንፎሎ እናድርግ ብሎ ግሩፕ ፈጥሮ መነሳቱ ለእኔ አግባብ ሆኖ አይታየኝም ብዬ አስባለሁ። አንድ ጥያቄ ልጠይቃችሁ። እስከ ዛሬ ድረስ እዚህ ሶሻል ሚዲያ ላይ ከእምነቱም ከፖለቲካውም ከየትኛውም አይነት ጉዳይ ላይ ከተፈጠሩት ድምፅ ተኮኖ ውጤት የተገኘበትን አንድ ነገር ጥቀሱ። በዚሁም አያይዛችሁ አዶናይ ድምፅ ቢሆን ኖሮ አክሱም ላይ የተፈጠረው መፈጠር የሌለበት ነገር ግን አክሱም ላይ በሙስሊሞች ላይ የተፈጠረው ነገር መፍትሄ ያገኝ ነበር ወይ? እነዚህን ሁለት ጥያቄዎች ኮመንት ላይ አስቀምጡልኝ። አሁንም ይሄ ሀሳቤ ከሚደብራችሁ ሰዎች ካላችሁ ፖዚቲቭሊ ነው፣ ይቅርታ አድርጉልኝ። አሁንም ቢሆን ሙስሊሞችንም ኦርቶዶክስ ላይም እየተደረገ ያለው የትኛውም አይነት ይሄ እምነት ተኮር ጥላቻ፣ እምነት ተኮር ጭፍጨፋ እንዲቆም ድምፅ እንሆናለን። ይመቻችሁ። አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛል። ያ እውነት ነው። አርሲ የተደረገው ነገር ያሳዝናል። ይበልጥ ደግሞ የሚያሳዝነው የአክሱም ሙስሊሞች ጉዳይ ያሳዝናል። መስጊድ እንዳሰሩ ተብሎ ሙስሊም ስለሆኑ ተከልክለው፣ መቃብርም እዚህ አይኖራችሁም ተብሎ ኢትዮጵያዊ ናቸው ተከልክለው፣ ያኔ ድምፅ አልሆንክም መርጦ አልቃሽና ለሆነ የፖለቲካ ግሩፕ ኦኬ ሳታውቅ ድምጽ ከመሆንና ከየነሱ አጨብጫቢ ከመሆን ትንሽ ራስን ብትጠብቅ ደግሞ ደስ ይለኛል። አርሲ የሆነውን ነገር ልንገራችሁ። ታጣቂዎች ይተኳኩሳሉ። ያው የመንግስት ታጣቂዎችም አሉ፣ በዛውም ደግሞ የጫካ ታጣቂዎች አሉ። በእነዚህ ተኩሶች መካከል ሌሎቹ ታጣቂዎች ወዴት ይሸሻሉ? ወደ ቤተ ክርስቲያን። እዛ መሀል በተፈጠረው ቤተ ክርስቲያንም ላይ ጉዳት ሊደርስ ይችላል፣ ንጹሃን ዜጎችም ላይ ጉዳት ሊደርስ ይችላል እንጂ ልክ እንደ አክሱሙ ጉዳይ ወይ ደግሞ ክርስቲያን ስለሆኑ ኦርቶዶክስ ስለሆኑ ብቻ ተመርጦ የተገደሉት ነገር አይደለም። አርሲ ውስጥ የሆነው ነገር ማለት ነው። በቶክስ መካከል በጦርነት መካከል ማለት እንችላለን ቤተ ክርስቲያንም ሊጎዳ ይችላል፣ ንጹሃን ዜጎችም መጎዳት ይችላል። ይሄ ማለት ግን የአርሲ ህዝብ ሌሎች ብዙ ሚዲያዎች አዶናይ አንተን ጨምሮ እንደምትናገሩት የአርሲ ህዝብ ሙስሊምና ኦሮሞ ስለሆነ ክርስቲያንን ለይቶ አልገደለም፣ አልነካም። በኦሮሚያ ምድር ላይ ደግሞ በሃይማኖት በምናምን መከፋፈል መባል ነገር የለም። ለለፈልገ ነው። ሁለተኛ ጊዜ ግን ስትናገር እዛ የሆነው ነገር ብለ
ስትናገር ለይተህ እንደዚህ ታጣቂዎች መሃል። ስለዚህ መንግስት ደግሞ ሰላም ማስከበር የመንግስት ግዴታና ግዴታ ነው። መንግስት ሰላም ማስከበር አለበት። እንደዚህ ግልጽ አድርግና ተናገር። እሺ አዶናይ ካንተ ስለማይጠበቅ ነው የሆነ መርጦ ማልቀስ። ኦኬ ብትንጫጩም ለትንሽ ጊዜ ነው ታቆማላችሁ ብሎ በቅኔ ተናግሯል ማለት ነው። እኛ ያንተን አካውንት ሳናዘጋ መቼም አናቆምም። ልክ እንደ ዝናብ ባንዴ ትጎርፉና ታቆማላችሁ ብሎ በቅኔ ተናግሯል ማለት ነው። እና ቪዲዮን ስሙ። አሁን ያው ዝናብ እየመታን ያለው ትንሽ ምክር ልሰጣችሁ ፈልጌ ነው። ዝናብ ይመታል፣ ከዛ ደግሞ ያቋርጣል። የሚቆይ ነገር የለም ልላችሁ ፈልጌ ነው። ሰው ይወዳችኋል፣ ይጠላችኋል፣ ያከብራችኋል፣ ይንቃችኋል፣ ከፍ ያደርጋችኋል። እና እንዳያችሁት ነው ቪዲዮን ማለት ነው። አዶናይ አሁን እኛንን ፕሮፌሽናል የምናደርግህ ማለት ነው። ጠብቅ፣ ይሄ መልስ ለራስህ ይመለስልሃል። ቪዲዮን በደንብ ሼር፣ ኮፒ፣ ሪፖስት አድርጋችሁ ሁላችሁም እየሰራችሁ ቪዲዮ ፖስቱ ማለት ነው። የፎሎ ማንሳት ቻሌንጅ ጀምረናል። ሁላችንም እያነሳን ነው። አንዳችንም ሙስሊሞች እንዳንቀር ማለት ነው። እኛ ከክርስቲያኖች ጥላቻ የለብንም ካንተ ጋር እንጂ። ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራ እኔ መልክ ወንድም አለ ጉዳዩ ሲሪየስ መሆኑን ለማሳወቅ አክሱም ላይ የሚገኙ ኢትዮጵያዊ ሙስሊም ወንድም እህቶች ስንት የደም ዋጋ መክፈል አለባቸው። ባይዘው የህዝብ ልጅ ነኝ ማለት ቀላል ቃል አይደለም። የህዝብ ልጅ ነኝ ብሎ የህዝብ ልብ ውስጥ መንገስ ተራ ነገር አይደለም። የህዝብ ልጅነት ትልቅ ኃላፊነት አለው። በዛ ኃላፊነት ብቁ ካልሆናችሁ ለዛ ኃላፊነት የህዝብ ልጅ ነኝ የምትለውን ቃል ካባ አውልቋት። እኔ ለምን ለወገኖች ድምጽ ሆንኩ እያልኩ አይደለም። እንደውም ስለቆየ መንገድ ነው እስካሁን ዝም ያለው ስል ነበር። ምክንያቱም በእኔ እይታ እኔ ትንሿ ኢንፍሉዌንሰር እንኳን የህዝብ ልጅ ነኝ ብዬ ስለማስብ በደል፣ ግፍ፣ ሰቆቃ የትኛውም ሃይማኖትም ዘርም እንደሌለው ሽፋን በዚህ ሊሰጠውና ተደብልሶ ማለፍ እንደሌለበት ስለማምን ወጥቼ ድምጾኛለሁ። ያ ደግሞ የውዴታ ግዴታዬ ነው። ግን አንዳንድ በደሎች ለደም ሳይደርሱ በእንባ ማስቆም አንችልም ማለት ነው። የጉዳዩን ሲሪየስነት ለኛ እንዲገባን ደም እስኪፋሰስ መጠበቅ አለብን ማለት ነው። አክሱም ላይ የሚገኙ ኢትዮጵያዊ ወንድም እህቶች በሀገራቸው ላይ ቤተ እምነት እንዳይገነቡ፣ ሃይማኖታዊ ተግዳሮታቸውን እንዳያከናውኑ ኢትዮጵያዊት ወንድም እህትህ ከትምህርት ገበታቸው ሂጃብሽን ካላውለሽ ካልተራቆትሽ አትማሪም ተብላ መሰናበቷ ብሎም ደግሞ ከዚህም የባሰ አሰቃቂው ነገር የሞተባቸውን ሬሳ መቅበሪያ መሬት እንኳን ማጣታቸው አንድ ሰብአዊ ነኝና የህዝብ ልጅ ነኝ የሚል ልጅ ድምጽ ለመሆን ይሄ በቂ ምክንያት አይደለም? ለምን ወንድሞቼ፣ በዚህ አጋጣሚ ስለሱ በሰራሁት መልካም ቪዲዮ ልታሸማቅቁኝ የምትሞክሩ ሰዎች አላወቃችሁም። እኔ ማንኛውንም ሰው በተግባሩ በጊዜው በሚያደርገው ነገር አመስጋኝ እንጂ ነገሮችን አያይዤ እንትን የምል ልጅ አይደለሁም። እንኳን ልሸማቀቅበት ከዚህ በኋላ በማገኘው መልካም ነገር ላይ ሳወድስ መጥፎውንም ደግሞ ሳወግስ እምቀጥል ልጅ ነው። የሱ ድምጽ ምንም የሚጨምረው የሚቀንሰውም ነገር ባይኖርም ለኔ መሆን ለሌሎቻችን የህዝብ ልጅነትን ምንነት ግን በደንብ ጠንቅቀን ማወቅ እንዳለብን እንድታውቁ ነው የምሻው። ኃላፊነት ስላለው ተራ ቃል አይደለም። የህዝብ ልጅ ነኝ። ግን አዶናይ የህዝብ ልጅ ሁን። አሁንም እንደ ታላቅ ወንድም ምን መክር፣ አዶናይ የህዝብ ልጅ ሁን። የህዝብ ልጅ ከሆንክ ማንም አይነካ። ግን ነገር ያደላ ከሆነ ወደ መንግስት ይሄዳለሁ የሚል ከሆነ ከህዝብ ትጣላለህ። ለምን? ህዝቡ መብት የለው። ሁሌ ድምፁን እያልን አይደለም። ኢትዮጵያ እንደምትኖር እናውቃለን። ስለሞቱ ሰዎች ግን ስለ ንጹሃን አትግደሉን ማለት በየትኛውም ዓለም አያስጠይቅም። በየትኛውም ቦታ አያስጠይቅም።